በኢትዮጵያ አዲስ አበባን ያቆሙት አጤ ምኒልክ ናቸው። አሁንም አንፍራ አንድያ የምንመራ አንጃን ኢትዮጵያን እንዴት አርጎ ያጠፋታል። እናም አሁን ይሄ ባላገሩ ገበሬው እንሞታለን ልጅ እናሳድጋለን እያለ ነው እንጂ ምንም እንዲያው አንድ ባንድ ሆነን እንግጠመው የምንመና እና እንዴት አርጎ ደግሞ ቤተ ክርስቲያናችን ሊያጠፋ ጊዜ ወለደው የሚባል አለ። አንድም ተወንጌል ይናገራል። እኔን የሚክደኝ የጊዜውን ሰው ጊዜ የሰጠውን ስልጣን ያለውን በመከተል እና ጊዜ ወለደው መንግስት ወደደው ብሎ የሚክደኝ ከሃዲ ነው እንዳሪስ ነው የሚለው። በደርግ ጊዜ ቤተ ክህነት ሊቀመንበር እየሆነ ታውቃላችሁ። ብዙ እኔ የቀደሙ በእድሜ አሉ። የደርግ ሰፋ ሊቀመንበር ይሆንና መስቀሉን ጥሎ ጓንዲውን ይዞ የሚል መንግስት የወደደው ጊዜውን ለመምሰል በቤተ ክህነት እኮ ነው። እኔ ስም አልጠራም ገሌ ብዬ እንጂ አሉ የሞቱም ማለት ነው። እንደዚህ አሁንም እንደገና በመለስ በኢህአዴግ በወያኔ መስሎ የሚኖር ከፓትርያርኩ ጀምሮ እኮ ነው አዲስ አበባ። እኔ ጽላሉ አሁን አታስተምረኝ የተማልኩ የተወለድኩበት ሀገር ነው አሉ። አሁን ቄሶች አሉ። ለምን ከቤተ ክህነት ውስጥ ባለስልጣን ስለነበረ እዚህ የዚህ ብልጽግና ነው የምትሉት ከብልጽግናው ውስጥ ባለጊዜዎች ይሄ ድርጅት ይሄ አዲሱ ድርጅት ሳይገባ ገና ወረደ ቤተ ክህነት ወረቀት ይዛል ምን መላሃል እያሉ ሲሉ ኋላ ግን ፋኖ ሲመጣ ቦታ ይዟል። ዋጋውን አጥቷል። በሚገባ በዳብል ነው ያገኘው። በዳብል ዋጋውን ቀመሳል። መንግስት የወደደው ጊዜ ወለደው እንደ ጊዜው ቤተ ክህነት አይነዳም። እና ሰውዬ እውነቱን የተናገሩ በይውህና ፍርጥ አድርገው ነው የተናገሩ ሳይፈሩ ሳይፈሩ ወነገር ስማከ በቀድመ ነገስት ወእይታፍር ባላውያን በካህዲያን ነገስታት አልፈራም አላፍር እናገራለሁ ይላል ልበ እግዚአብሔር። ያ ታላቁ እንደ ልቤ ዳዊት እንደ ልቤ ያለው ጌታ የመሰከረለት ፈጣሪ የመሰከረለት ዳዊት ወነገር ስማከ በቀድመ ነገስት ወእይታፍር በካህዲዎች አላውያን ነገስታት ፊት እናገረው አልፈራም ይላል አላፍርምም ይላል ዳዊት። እና ጊዜውን አትምሰሉ ቤተ ክህነት በደርግ ጊዜ ደርግ ወያኔ በአሁን ይሄ ደግሞ የማንም ብልጽግና በብልጽግና ጊዜ ብልጽግና እየሆነ ቤተ ክህነት ስልጣን እየያዘ እየተሾመ አይኮልሽን አያንኮላሽን እንዴ የዘላለም ስልጣን እኮ እምነ መንግስት ያቢ ክህነት እኮ ነው። እምነ መንግስት ያቢ ክህነት ቤተ ክህነት እኮ ይበልጣል ከቤተ መንግስት ከነዳግም ምን ይልክ ዙፋን መንበር ማርቆስ እኮ ነው የሚበልጠው። አይልም መጽሐፍ እስቲ መስክሩ ውሸቴ ነው አይልም ወይ? ታዲያ የምትልፈሰፈሱ መሆናችሁ ምን ያልጉር ነው በማለት እና ጊዜ ወለደው መንግስት የወለደው ብላችሁ አትካዱ፣ አታስክዱን። እውነቱን ተናግራችሁ እስከ ሞት ድረስ ቆራጥ ሆኖ መስራት ነው። ዓላማ ያለው ሰው ቢሞት እኮ እንደ ጊዮርጊስ አክሊል እኮ ነው የሚሸከመው የዘላለም መንግስተ ሰማያት እኮ። ዓላማ የሌለው እንደ ሞት አህያ ወድቆ እንግዲህ ይህንን ካልኩ በኋላ አሁን ስለሚሻቅልም ተነግሮ ነበርና በሚዲያው ተነግሮታል። የቃና ዘገሊላ አመለጠና ጠፍቶ መጣ፣ ቤቱ ገባ፣ አመለጠ፣ ከሞት አመለጠ ወጥመድ። ስለዚህ አንወጣም ምን ቢኛ እኔ ግንባር ይሁን ያለው እኔ ሞተ የራሱ ጉዳይ። ሌላው ቅድም እንደተባለው ጥፋት የለም ማለት አይደለም። ቅድም እንዳልኩት መንግስት ጊዜ ወለደው ብዬ አልዋሽም። እኔ አንድ ቀን ጠቁሜያለሁ። ከዚህ ድርጅት የበሰላለ በትምህርትም ሆነ በተፈጥሮ ስላሴ እግዚአብሔር አብ እግዚአብሔር ልጅ እግዚአብሔር መንፈስ ቅዱስ ሲፈጥሩት ባይምሮ ዝም ብሎ የታደለ ሳይማር የተማራለ በትምህርት የበሰላለ ግብዛለ በደም እንደ ከብቶች በደም ነፍስ ወይም ኑሮን ጠሞት ጎጆ መምራት አቅቶት ወይም ደግሞ ተጣልቶ ከወላጅ ማለት ዝም ብሎ እንደመጠለያ የሚጠቀመው ሰው አብዝ ቦታ ላይ ተናግሯል። በዚህ በተለያየ መድረክ ተናግሯል። ደግሞ የተማረው ኃይል አሁን እኔ አንድ ወንድም አለ ኢንጂነር ነው ተዳርዞ ነበር ልጅም አንድ ፈጥሮ ፕሮፌሰሩ ዶክተሩ ያለ ኑሮ ያለው ከባህር ዳር ከተማ ብዙ እኔ ብዙ ማውቃቸው መሰክርላቸዋል። የተማረው ኃይል ዓላማውን ያወቀ ገዘም ብሎ ሸፍት ይወጣል።
አሁን አንዱ ሀኛ ጋር ናቸው እዚሁ አካባቢ ናቸው። እንደውም ባለፈው ሐሙስ ዕለት እዚህ መጥተው አግኝቼዋለሁ። የተማረው ኃይል ሀብታሙ ንብረታሙ ደግሞ የቅራቅንቦ ዝም ብሎ የመንደር ወጣት ያለ እንትኑን የሚያበላሽ ድርጅቱን እንደዚህ የሚያበላሹ አሉ እየተልከፈከፈ ዝም ብሎ እና በጥቅሉ ዝም ብለን በጥቅሉ መውቀስ አንችልም። ስንት ኃይል አለ። አሁን እንግዲህ አሁን ልጨርስ በእንጭጩ ልቅጨው እንዳሰለችው አሁን አማራ ሸዋ አማራ በቡልጋ ምስራቅ ሸዋ እዚያ ነው የኖርኩ እኔ የ77 ዓመተ ምህረት አዲስ አበባ ልጅ ነው የመጣው። አሁን የመጣው ሳርጅ በኋላ ሸዋ አዲስ አበባ ማለት ወሎ እንደ ጎጃም አማራ ጎንደር እንደዚህ እንደምታውቁት በሙሉ አማራ ሰፊ ነው። ትግሬ አንድ ትግሬ ናት። ያው የኢሳያስ አፈወርቅ ጥምር ጦር ወይም ጣምራ ጦር አብሮ ገብቶ ሁለት ነው ተቀናጅ እንጂ ይህ ሁሉ የኢትዮጵያ ሕዝብ የነዱት እንደላ የደርግን ሰራዊት የኮርኔል መንግስቱ ኃይለማርያም ትግሬ ናት። አንድ ቁጥር ሰው ያለ ሁለቱና 10 እንደምትናል ወበክሌ ይሰድድወሙ ለይል ፋይልም ሊቃውንት ንስብሖ ለእግዚአብሔር ስብሐ ዘተሰባ ሙሴ እዚያ ጸሎቱ ለሙሴ መጽሐፍ ይይትማ ምን አለ? ሁለት ሰዎች 10,000 ይነዱታል እንደለም ይላል። ምን ሲሆኑ እግዚአብሔርን ከያዙ ነው። ጎልያድን እኮ ዳዊት በወንጭፍ ድንጋይ ሰካችበትና የታጠቀውን ወገቡ ያለውን አንገቱን ቁምጥ አርጋ ዳዊት ቆምጣ የጣለችው በድንጋይ ነው፣ በጠጠር ነው። ለምን? በእስራኤል አምላክ ስም አንተ ግብዝ እንደው ሰማይ አለ እንደ ገዝፈህ ብትመጣ በእግዚአብሔር ስም መጣባለሁ አለችና ዳዊት ድንጋይ በተወረወረ ግንባሩ። አሁን እግዚአብሔር ካልያዝን አይቻልም። እንግዲህ ይሄንን ያዙልኝ፣ አጥብቃችሁ ያዙት። ሰልፍ የእግዚአብሔር ነው። ሁሉም ማድረግ የሚችል አምላክ ድል የእግዚአብሔር ነው። ኃይሉ የእግዚአብሔር ነው። እሱ ጋር ከሆነ አሁን እኮ ህዝቡ ቅድም አባትን መምህር ተናግረውታል። ንስሐ አልገባ ብለን ጸሎት ምን ላላደርግ ብለን ነው እንጂ እኮ ደርግ እኮ ኃይለኛ እንደ ደርግ ይች ምድር ሰማይና ምድር የሚናጋለት ሰው ነበር። ግዙፍ ኃይል ነበር። ኋላ ሙሽሽ እንደ ሸረሪት እንትን እንደው በቃ እንደው ወዲያው ልምድር እንደ ቁም ሸንቶ ነው የጠፋው። ለምን የሚያሰው እኛም በዚያን ጊዜ የነበሩ ሰዎች አውቃለሁ። ቁምጣቸው ዝም ብሎ እዚች ላይ ናት። እንደገና ደግሞ እህል እያጡ አሁን ቆሎ ተማሪ እንደሚለምነው ደረቅ እየቆረጡ ዝም ብለው እንደው አፈሩን በስኳር እንደበሶ እየተጠቀሙ እንደው ራቡ ግድል አድርጎ ቅማጫ መጣች። ይቺ ምን ምን አያለ ያደር እሱ ስጋ እየበላ ማለት ነው። ይቺ ደግሞ እያለ እየነቀፋቸው አባረው ከተቱት። እዚያ ዙምባቤ ነው አፍሪካ ድር ዙምባቤ እኮ በደለ ፈረጠጠ። ስለዚህ አንደኛው ዋናው የአማራ ችግር ሆዳም አሳማ ዝም ብሎ ያገኘው ማግበስበስ እንዲሁ ታውቁት እንደሆነ ያውቃሉ። አሳማ ዝም ብሎ የተንቀማ ያራስ እምብርት የለው በገንዘብ የሚሸጥ ይሁዳ እኮ በ30 ቀገር አብር ነው ፈጣሪውን ያሰቀለ ያስገድለው አይደል? ሊቃውንት ኢትዮጵያውያን ውሸቴ ነው። ብር የሚወድ ሰው ሰይጣን የሰይጣን ዋና ሳጥናኤል የሚባለው ጋኔል ዲያብሎስ ማለት ብር የሚወድ ሰው ነው። አገሩን የሚሸጥ በሳንቲም እየተደራደረ ማለት አሁን እዚህ ሊያስመቱን ይች የምታንዣበብ እንዳሞራኩ አብሮን ያለው እኮ መረጃ እየሰጠ እኮ ነው። እዚህ ተሰብስበዋል። አሁን ላካት እንዲበላት እያሞጠሞጠ እንግዲህ አይቶ ነው አዲስ አበባ ተጎልቶ እዚህ ነው። እኛ ማላችን ያለው ቆሻሻ እኮ ነው። እና የእውነት ሰዎች ነው እንዳሪዎስ በምላስ እያመለክነ ውስጣችን የገማ እንቁላል ከሆነ እንሞታለን። እዚቹ ላይ ነው የምንሞታት። መድኃኒያን ይች ምድር የኢትዮጵያ ምድር አያት ምስክር ትሁን። ልባችን እየከዳ እንዲሁ ታምር እኮ ነው። በከናፈረ ብሉት ነው የምትሉት በዚያ በዳዊት በሽንገላ በመምሰል ይሄ ጥሩ አይደለም። እና አበዛሁባችሁ እንጂ አሁን እንግዲህ ልደምድመው ማቅሩን መንቀፍ አይቻልም። በዚህ አይነት ያዛችሁት ዓላማ እናንተም ቀጥሉበት። ጥሩ አያያዝ ነው። ቅድም የተባለውንም አንዳንድ ባለዮች ቢኖሩ ለነዚያም ደግሞ ጥሩ አቅጣጫ እየሰጣችሁ ታርመው እንደናንተ ሆነው ደግሞ እንዲታገሉ እንዲኖሩ ያድርግልን። ይሄ የሰማነው ሁላ እውነት ሆኖልን ኢትዮጵያ ደስታዋን አይተን ለመሞት ያብቃንኛል እና በጥሩ ሁኔታ አንደበቱ አለበት እንዲመራልን እግዚአብሔር ፈቃዱ ይሁንልን። አቡነ ዘበሰማያት